አሜሪካና ኢራን እንዲሁም ደግሞ እስራኤል የተኩስ አቁም ስምምነት ማድረጋቸው ይታወሳል። ታዲያ የተኩስ አቁም ስምምነቱ ተደርጓል። በዛሬው ዕለትም እንግዲህ ስምምነቱ ይፈረማል ተብሎ ተጠብቆ ነበረ። ዶናልድ ትራምፕም ተናግሮ ነበር። ታዲያ የኢራን የውጭ ጉዳይ ሚኒስቴሩ በዛሬው ዕለት ባጋራው መረጃ ጥቂት የሚከናወኑና እንዲሁም ደግሞ የሚስተካከሉ ነገሮች አሉ፣ ፊርማው ይዘገያል ሲል አዲስ መግለጫ አውጥቷል። ለመሆኑ አሜሪካ የኢራንን ጦርነት የጀመረችውን ጦርነት ለማቆም የፈለገችው ምክንያት ምንድን ነው? ከበስተጀርባ ያለው ድብቅ ፖለቲካስ ምንድን ነው? የሚለውን ከተለያዩ የጂኦፖለቲካል ተንታኞች አንደበት በመነሳት ዛሬ በዚህ ቪዲዮ ቁልጭ አድርጌ ያለውን ነገር አካፍላችኋለሁ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እንዲሁም ለሌሎችን በማጋራት ቻናላችንን ይቀላቀሉ። ቀጥታ ወደ ዛሬው ቪዲዮአችን ነው የምናልፈው። የዛሬው ቪዲዮአችን ኒውስ አናሊሲስ ነው የምንሰራው። በአሜሪካና በኢራን መካከል ለወራት የዘለቀውን አስከፊ ጦርነት ለማቆም የሚያስችል የመግባቢያ ሰነድ ይፈረማል ተብሎ በከፍተኛ ደረጃ እየተጠበቀ ነው ያለው። ፕሬዚደንት ዶናልድ ትራምፕ ስምምነቱ እሁድ እለት ሊፈረም እንደሚችል በይፋ ገልጸው ነበር። ነገር ግን የኢራን የውጭ ጉዳይ ሚኒስቴር አንዳንድ ዝርዝር ጉዳዮች ገና ባለመቋጨታቸው መፈራረሙ ለተወሰኑ ቀናት ሊዘገይ ይችላል ሲል ነው አዲስ ፍንጭ የሰጠው በዛሬው ዕለት። ይህ ስምምነት ለምን አሁን አስፈለገ? አሜሪካስ ለምን ስምምነቱን መረጠች? ከበስተጀርባው ያለው ድብቁ ሚስጥር ምንድን ነው? በዛሬ ቪዲዮአችን እንመለከተዋለን። አሜሪካ ለምን ከወታደራዊ እርምጃ ይልቅ ወደ ስምምነት መድረክ መጣች የሚለውን በተመለከተ የጂኦፖለቲካ ተንታኞች ያስቀመጡት በጣም ሰፊ ትንታኔ አለ፣ በርካታ ሚዲያዎች ላይ ማለት ነው። ይህ የመጀመሪያው ደረጃ ስምምነት የመግባቢያ ሰነድ በሁለቱ ዋና ዋና ምዕራፎች የተከፈለ ነው። እንግዲህ በአስቸኳይ መፈረም እንዳለበት ታምኖበት እየተጠበቀ ነው የሚገኘው። የመጀመሪያው ምዕራፍ ጦርነቱን በአስቸኳይ ማቆም ነው። በግንባሩ ያሉ ግጭቶች በየግንባሩ ያሉ መፈናቀሎች ሙሉ በሙሉ ማቆም፣ የአሜሪካን የባህር ኃይል እገዳ ማንሳትና የሆርሙዝ ወሽመጥን ለዓለም አቀፍ የንግድ መርከቦች ክፍት ማድረግ ዋነኛው ዓላማ ነው። እንግዲህ የድርድሩ ዓላማ። ሁለተኛው ምዕራፍ ለኒውክሌር ድርድር ጊዜ መግዛት ነው። እንግዲህ በኢራን በኩል እየተብላላ ያለው የኒውክሌር ጉዳይ ስምምነት እንደተፈረመ በሚቀጥሉት ስምምነቱ እንደተጠናቀቀ በሚቀጥሉት 60 ቀናት ውስጥ የኢራንን የኒውክሌር መርሃ ግብርና የበለጸገ ዩራኒየምን የማስወገድ ቴክኒካዊ ዝርዝር ጉዳዮች ላይ ጥልቅ ድርድር ለማድረግ ሁለቱም ወገኖች የሚስማሙበት የጊዜ ገደብ ተቀምጧል። በዚህ ጉዳይ ላይ ነው ስምምነቱ የሚያተኩረው። ታዲያ ለመሆኑ አሜሪካ ለምን ስምምነቱን መረጠች ለሚለው ጥያቄ በርካታ ተንታኞች የተለያዩ እይታዎችን ያስቀምጣሉ። የፖለቲካ ተንታኞች እይታዎችን ከሚያስቀምጧቸው መካከል የፖለቲካና የወታደራዊ ተንታኞችም አሉበት። አሜሪካ በተለይ የትራምፕ አስተዳደር ወደ ድርድር ጠረጴዛ የመጣበትን ምክንያት በሰፊው ሲተነትኑ ምንድነው የሚሉት? ጦርነቱ የዓለም አቀፍ የኢነርጂና የኢኮኖሚ ቀውስን በማስከተሉ ጦርነቱ ከተቀሰቀሰበት ጊዜ ጀምሮ የሆርሙዝ ወሽመጥ መዘጋቱ በዓለም አቀፍ ደረጃ ከፍተኛ የነዳጅና የተፈጥሮ ጋዝ እጥረት በማስከተሉ አሜሪካ ደግሞ በዓለም ኢኮኖሚ ላይ ከባድ ውድቀትና የዋጋ ንረት መፍጠሩን ስለምትገነዘብ ይህንን ለማቆም ጦርነቱን ለማቆም አሜሪካ ወስናለች ነው የሚሉት። በተለይ ተንታኞች እንደሚሉት የአሜሪካ የዓለምን የነዳጅ ገበያ ለማረጋጋትና የራሷን የውስጥ ኢኮኖሚ ቀውስ ለመታደግ ስትል የባህር ወሽመጡ በአስቸኳይ ሆርሙዝ ማለት ነው የሚከፈትበትን መንገድ መምረጥ ፈልጋለች ነው የሚሉት በርካታ ተንታኞች ማለት ነው።
የትራምፕ ዋነኛ ግብ እንግዲህ የፖለቲካ ድል ፍላጎት እንደሆነም የሚያስቀምጡት ብዙዎች ናቸው። የአሜሪካ ጉዳዮች ተንታኞች እንግዲህ በዋናነት የዋሽንግተን ታይምስ ጸሐፊ ቲም ኮንስታንቲንም እንደሚያመለክቱት የፕሬዝደንት ትራምፕ ቁጥር አንድ ቅድሚያ የሚሰጠው ጉዳይ አለ ይላል። ኢራን የኒውክሌር መሳሪያ እንዳትታጠቅ ማድረግ ዋነኛው ግባቸው እንደሆነ ነው የትራምፕ አስተዳደር የሚያስቀምጡት። ጦርነቱ የኢራንን የኒውክሌር ጣቢያዎች በከፊል ቢጎዳም ሙሉ በሙሉ ሊያጠፋ አልቻለም ሲል ነው ያስቀመጠው። ስለዚህ ትራምፕ የኢራንን የበለጸጉ ዩራኒየም ማስወገድ የሚችሉበትን እና በዓለም አቀፍ ተቋማት ቁጥጥር የሚደረግበትን ስምምነት በድርድር ማግኘት ከቻሉ ይህንን በትልቅ የዲፕሎማሲ ድልነት ለሕዝባቸው ማሳየት ይፈልጋሉ ነው። እንግዲህ ከዚህ ላይ እንደምንረዳው ኢራን የኒውክሌር መሳሪያ እንዳታመርት ከስምምነት ላይ ከደረሰች አሜሪካ ብቻ አይደለችም ኢራንን ለማስቆም ኢራንን የተለያዩ የማዕቀብና የተለያዩ እገዳዎችን በቀጣይም ምናልባት እንደ አዲስ ከፈለገች የሚነሱባት መላው የዓለም ሀገራት የኒውክሌር አባል ሀገራቶች እንዲሁም የኒውክሌር ራሱን የቻለ የኒውክሌር አስተዳደር አለ በዓለም አቀፍ ደረጃ። ስለዚህ እነሱ ሁሉ ናቸው ጣልቃ የሚገቡት ማለት ነው። ትራምፕ ደግሞ በዚህ ይህንን ድል ማስመዝገብ ይፈልጋሉ በማለት ነው በርካቶች የሚያስቀምጡት። ምንም እንኳን አሜሪካና እስራኤል በኢራን ላይ ከባድ የአየር ድብደባ ቢያደርጉም ኢራንም በኩዌት በሚገኘው የአሜሪካ ወታደራዊ እዝ ላይ በተደጋጋሚ የሰነዘረቻቸው የአጸፋ ጥቃቶችና የምትመራቸው ታጣቂዎች ቡድኖች እንቅስቃሴ ጦርነቱን ማለቂያ የሌለውና መላውን መካከለኛው ምስራቅ የሚያናውጥ ቀውስ ሊያደርገው እንደሚችል አስቀድሞ ዶናልድ ትራምፕ እንደተረዳ ነው የውስጥ ሰዎች የሚናገሩት በሚዲያው ላይ። በመሆኑም ማለትም ወታደራዊ እርምጃው የመጨረሻ ግቡን ስላልመታ ቀጣዩን አማራጭ ዲፕሎማሲ ማድረግ እንደመረጡ ነው እነ ትራምፕ ማለት ነው። እንግዲህ የፓኪስታንና የክልሉ ሀገራት ዲፕሎማሲያዊ ጫናም አለ። ፓኪስታን በተለይም በአደራዳሪነት ግንባር ቀደም ናት። የፓኪስታን ጠቅላይ ሚኒስትር ሽባዝ ሸሪፍ እና የውጭ ጉዳይ ሚኒስተሩ መሐመድ ኢስሐቅ ዳር በዋሽንግተንና በቴሄራን መካከል ያደረጉት ከፍተኛ የሽምግልና ጥረት የእስላማባድ ንግግር አሜሪካ አማራጭ የሰላም መንገድ እንድትመለከት በር የከፈተ መሆኑ ነው የተነገረው። በስምምነቱ ላይ ዋና ዋና ተግዳሮቶችም አሉ። ተንታኞች እንግዲህ በስምምነቱ ላይ የመፈራረሙ እድል ከፍተኛ ቢሆንም በቀጣይ 60 ቀናት ውስጥ በተለይ ዋና ዋና የስምምነቱን ጉዞ እንዲሁም የስምምነቱን ውጤት እንደ ማነቆ አስረው ሊይዙት እንደሚችሉት በርካታ ነገሮችን አስቀምጠዋል። በተለይ የሆርሙዝ ወሽመጥ አስተዳደር ነው። የሆርሙዝ ወሽመጥ አስተዳደር አሜሪካ ወሽመጡ ያለምንም ቅድመ ሁኔታ ያለ ኢራን ቁጥጥር ክፍት እንዲሆን ትፈልጋለች። የሆርሙዝ ወሽመጥ ማንም እንዲያስተዳድረው አሜሪካ አትፈቅድም። የሆርሙዝ ወሽመጥ ማንም አያስተዳድረውም። ኢራን አታስተዳድረውም። ዝም ብሎ ነጻ ቀጠና እንዲቀመጥ ነው የተፈለገው። ኢራን ግን በወሽመጡ የሚያልፉ መርከቦችን እኔው እያስተዳደርኩኝ የአገልግሎት ክፍያም እሰበስባለሁ ትላለች። አሜሪካ ደግሞ ይህንን አትቀበልም። አንደኛው ከተግዳሮቶቹ መካከል አንደኛው የስምምነቱ እንቅፋቶች አንደኛው ይሄ ነው። ሁለተኛው የእገዳዎች መነሳትና የገንዘብ መለቀቅ አለ። ኢራን በአስቸኳይ የኢኮኖሚ ማዕቀቦች እንዲነሱላት ትፈልጋለች። የታገደባት 12 ቢሊዮን ዶላር እንዲለቀቅላት ትፈልጋለች። በአሜሪካ 12 ቢሊዮን ዶላር ታግዶባታል። 12 ቢሊዮን ዶላር በጣም ብዙ ነው። አሜሪካ እግዳበታለች። ይሄ እንዲለቀቅላት ትፈልጋለች። አሜሪካ ግን ይህንን የምታደርገው በሂደትና በኒውክሌር ስምምነቱ አፈጻጸም ላይ ተመስርታ መሆኑን እየገለጸች ነው ያለው። የኒውክሌር ፕሮግራሙ ላይ ስምምነት ከሌለ 12 ቢሊዮን ዶላር አልለቅም
እያለች በተደጋጋሚ የምታወጣበት ሀሳቧን የምትገልጽበት ሁኔታ ነው ያለው። የአሜሪካና የኢራን ስምምነት መመረጥ በሁለቱም ወገኖች ከፍርሃት ወይንም ከሽንፈት የመነጨ አይደለም የሚሉትም በርካቶች ናቸው። በሁለቱም ወገኖች የሽንፈትና የፍርሃትም አይደለም። ጦርነቱን የመቀጠሉ ዋጋ ድርድር ከማድረግ ይልቅ የጦርነቱን በታክቲክ ስምምነት ላይ መድረስ፣ ጦርነቱን ማስቆም፣ ታክቲካዊ ስምምነት መፍጠርና ጦርነቱ እንዲቆም ማድረግ የሁለቱም ፍላጎት እንደሆነ ነው የተመላከተው እንጂ አንዱ ተሸንፎ ሌላኛው አሸንፎ የሚባል ነገር እንደሌለ ነው በርካታ ተንታኞች የሚያስቀምጡት። ስምምነቱ ጦርነቱን ለጊዜው ሊያቆመው ይችላል። በመካከለኛው ምስራቅ ያለውን ስር የሰደደ የፖለቲካ ልዩነት ግን ሙሉ በሙሉ ላይፈታው ይችላል። አይፈታውም ሲሉ ነው በርካቶች የሚያስቀምጡት። እንግዲህ የጥቅም ጉዳይ ነው፣ የፖለቲካ ጉዳይ ነው። ስለዚህ ተሸናፊና አሸናፊ የለበትም። በዚህ ስምምነት ላይ የጋራ ጥቅም ነው። ሁሉም የሚፈልጉት የጋራ ጥቅም ላይ ነው። ስምምነቱ ትኩረቱ የጋራ ኢንተረስት ነው ማለት ነው እንጂ የማሸነፍና የመሸነፍ ጉዳይ እንዳልሆነ ነው በርካቶች የሚያስቀምጡት። እንግዲህ በዛሬ ትንታኔያችን ያቀረብሁላችሁ አሜሪካና ኢራን ወደ ጦርነት ከገቡበት ጊዜያት አንስቶ በርካታ ነገሮችን አሳልፈዋል። አሁን ላይም እንግዲህ ፕሬዚደንት ዶናልድ ትራምፕ ለድርድር ጠረጴዛ ላይ ተቀምጠዋል። ታዲያ ፍላጎታቸውን በግልጽ ሲያስቀምጡ ኢራን የኒውክሌር ፕሮግራሟን ሙሉ በሙሉ መሰረዝም አለባት። በዓለም አቀፍ ደረጃ በሕግ ጸድቆ ማብለያ ፕሮግራሟን ኢንዱስትሪዋ ሁሉ በሙሉ ተጎብኝቶ አጠቃላይ ይወገዳል፣ ጋርቤጅ ውስጥ ይገባል ነው እየተባለ ያለው። ታዲያ እንዴት ይሆናል የሚለው እንግዲህ እያነጋገረ ነው የሚገኘው። በቀጣይ አዳዲስ ነገሮች ሊኖሩ ይችላሉ። እነሱንም ነገሮች ይዘን እንቀርባለን፣ አዳዲስ መረጃዎችን። ለዛሬ በዚህ አበቃሁኝ። የጥሩ ጊዜ እመኝላችኋለሁ።